የዚህ ነገር የሬሳዎች መጥፋት ላይ እንደገና እዚህ ቤት ውስጥ የነበረውን ስጋ እንግዲህ ምርመራ እያደረግንበት እንገኛለን። ይሄ መኪና ውጪ በአንተ ስም የሚንቀሳቀስ መኪና ነው። እዚህ ይሄ መኪና እጅ ከፍንጅ ተይዟል። እዚህ ውስጥ የሰው አስከሬኖች አሉ። ጫካ ውስጥ ነው አስከሬን የምታመላልሰው። ምን ልታረገው? ጫካ ውስጥ ምን ልታረገው? አስከሬን የምታመላልሰው እንዴ በጣም ብዙ ነገር ነው የሰረቀችው። እሷ በሰረቁሽ እኔ ምን አደረኩኝ? ስራሽን ማታውቂዋለሽ። ምን ሰረቁሽ? ሰርቀሽ አይተሻል? ምን ወሰድኩብሽ? ስራሽን በደንብ ታውቂያለሽ። በእንትን ቤተሰብ የሌላቸው ደግሞ እንትን እየተቀበሩ ነው አይደለ? ሬሳ እያወጣችሁ ወደሆነ ቦታ እንደምትወስዱ መረጃ አለ። ከዛ ውስጥ ደግሞ እጅ ከፍንጅ ተይዘሻል። መረጃውን ያዙ። በቃ እኔ እነግርሃለሁ የምትፈልገውን ነገር እነግርሃለሁ። እሺ የምትፈልገውን ነገር እነግርሃለሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ አዲስ ነገር ይዘን ቀርበናል። ይህ አዲስ ነገር እንግዲህ በእነ ሜላት ጉዳይ ላይ ብዙ ማጣራቶችን እያደረግን ነበረ። የደረስንበትን ዛሬ ለማሳወቅ ነው የመጣ ነው። ዛሬ እነዚህ ሁለት ልጆች እንግዲህ ከዚህ ሁሉ ነገር ጀርባ አሉበት ወይስ የሉበትም? የዚህ ነገር የሬሳዎች መጥፋት ላይ እንደገና እዚህ ቤት ውስጥ የነበረውን ስጋ እንግዲህ ምርመራ እያደረግንበት እንገኛለን። የደረስንበትን ለማሳወቅ ነው ዛሬ እናንተ ጋር እንመጣለን ባልነው መሰረት የመጣ ነው። ለመጨረሻ ጊዜ ስንለያይ የነበራችሁን ሁኔታ አስታውሳለሁ። ገንዘብ ልትሰጠኝና ልትልልኝ ሞክረህ ነበረ። እኛም ደግሞ እዚህ ነገር ውስጥ እጅ የለበትም ብለን አስበን እንግዲህ ለመውጣት ሞክረን ነበረ። ከዛ በኋላ ነገሮች እንዴት ናቸው? ማለት ምንድን ነው ያደረገው? ከዛ በኋላ ምንም ያው የተለመደው ስራዬን የሰራሁት። ስራን በዛው ቀጠልክ? አዎ። ለምንድን ነው ከአስከሬን ከምታወጣበት ክፍል የራቀው? እንዴ መራቅ አልችልም እንዴ? አይቻልም። ያለፉት 2 ቀናት ከስራ ርቀሃል። ይሄ ማለት ደግሞ ስትሰራ የነበረው እየተደረሰበት ስለሆነ ራስን እያሸሸ ነው ማለት ነው። እኔ ራሴን እያሸሸው አይደለም፣ ለራሴ ረፍት እየሰጠው ነበር። ኦኬ፣ ለራስ ረፍት የምትሰጠው ሲነቃብ ነው? ምን ነው የሚነቀው? ቆይ ምን አስባችሁ ነው እናንተ? ቆይ አንቺ ቆይ ምን አስበሽ ነው? ምንድነው የምትፈልጊው? ቆይ ስራ ነው ነፃ የሚያወጣው። ብር ነው የምትፈልጊው? እኔ ምንም አይነት ገንዘብ አልፈልግም። እኔ እውነቱ እንዲወጣ ነው የምፈልገው። ነፃ መውጣት ነው የምፈልገው። የትኛው እውነት ነው የሚወጣው? የእናንተ ወንጀል እንዲጋለጥ ነው የምፈልገው። ስለምን ወንጀል ለምታወሪው? ቆይ ብር ፈልጋችሁ ነው? ከሷ ጋር ተነጋግራችሁ ነው? ቆይ እናንተ እኔ እኮ ግራ እያጋባችሁ ነው። ቆይ ለምን እንደሱ አልክ? ማለት እሷ ብር እንደፈለገች እያወራህ ነውና ለምን እንደዛ ልትል ቻልክ? ነው ወይስ የምታውቀው ሚስጥር አለ? እሷ እንዴ ብር ፈልጋ ኮነ ብዬ ነው። የምታውቅባችሁ ሚስጥር አለ እንዴ? ነገርኩ ያለ ሰው ያለ ምክንያት ለማንም ለኔም ገንዘብ ነው ከየት ነው የምታመጣው? የምትሰጠውን ገንዘብ ማለት በነፃ ከዛፍ ላይ ነው የምትቀነጥሰው? ለምንድን ነው በነፃ ከዛፍ ላይ የምሸመጥጠው? እኮ እንደ ቀላል ነገር ያወጣህን ልስጥህ ማለት ለመጣው ሁሉ ሰው ገንዘብ ትሰጣለህ ማለት ነው። እንዴ ታዲያ እንደዚህ ህይወትን የሚበጠብጥ ነገር ከሆነ ለምንድን ነው የማልሰጠው? ለምንድን ነው እንትን ማለት? ህይወትን የሚበጠብጠው አንተ የሰራው ነገር ነው ሲጀመር። ህይወትን ሰላም እንዲሆንም ልክም ያልሆነ ነገር እንዲሆን የሚያደርገው ያንተ ውስጣዊ ማንነት ነው። ልክ ያልሆነ ማንነት ካለ እርግጠኛ ነኝ ሰላምን በገንዘብ መግዛት ትፈልጋለህ ማለት ነው። ቆይ ከኔ ምንድን ነው እናንተ የምትፈልጉት? ለምንድን ነው የማትሆን? እኛ የምንፈልገው እውነቱን ነው። አንተ ከኛ ምንድን ነው የምትፈልገው? እንዴ እናንተ ናችሁ እኮ እኔ ቤት ዘው ብላችሁ መጣችሁ አይደለም? ገንዘብ ሰጥተን ከኛ ምንድን ነው የምትፈልገው? እንዴ በቃ ሰላምን እንድትሰጠውና እንድትተወውና የምፈልገው። ስለዚህ ሰላምን የማይሰጥ ነገር እኛ ጋር አለ ማለት ነው። ማለት ምን ማለት ነው ይሄ? ገንዘብ ልስጣችሁ ካልክ እሷም ገንዘብ ልስጥሽና ውጪ ከህይወቴ ማለት በገንዘብ ብዙ ነገሮችን መፍታት እንደምትችል ታምናለህ እኮ ነው። አንቺ ስለምታምኝበት እኮ ነው እሱን ጉዳይ ከአንቺ ጋር እንደተለያየን ታውቂያለሽ አይደለ? ጭራሽ ስለምትለው ነገር ነው ያላቅም። ገንዘብ እያለ ያለው እኔ የሚያመጣውን ገንዘብ ከየት እንደሚያመጣው ወይ ምን እንደሆነ አላውቅም። በገንዘብ ምክንያትም እንደተለያየን ምኑን ነው የምሸፍነው? ምን አቅልሃለሁ? እሱንማ ስለናንተ ማንነት ሊመሰክር የሚችል ሰው አለ? ስለናንተ ማንነት መረጃ ሊሰጠኝ የሚችል ሰው አለ የምትነግረኝ? ነገርኩ እኮ አብረውን የሚሰሩ ሰዎች አሉ እኮ። በገንዘብ ጉዳይ እንደተጣላን አብረውን የሚሰሩ ሰዎች ይመሰክራሉ። ብር ይዛ እንደጠፋች። ብር ይዛ እንደጠፋች? አዎ። ምን ያህል ብር ነው ይዛ የጠፋች? ወደ ብዙ ብር ነው። በቃ ወደ 2 ሚሊዮን ብር
ገደማ ነው ይዘው የጠፋቸው። 2 ሚሊዮን ብር ከየት ነው አንስቼ ይዤ የጠፉት? የት ነው ይዤ የጠፉት? እኔ ምን አቅልሻለሁ? የተሰወርሽበትን እንኳን አንቺ የት ነው አስቀምጠህ የወሰድኩበት? ዱብ ስትይ ታዲያ ላይ ገርመኝ ነው እንዴ? ቆይ የጠፋሽበትን አንቺ ነሽ የምታውቂው። ያን ሁሉ ብር ይዘሽ አይደለም። ብሩን ከየት ነው የወሰድኩት? ተናገር። ከድርጅት ውስጥ ነው የወሰድሽው። ሌላ ከየት ይወስዳል? ከዛ ብለሽ የመጣችው እንዴ? በምን መንገድ ወሰድኩት? ምን እሱን እኮ አንቺ ነሽ የምታውቂው። ቆይ አልገባኝም። ስለዚህ እንዴት እንደወሰድኩት ካላወቅ እኔ አይደለሁም የወሰድኩት ማለት ነው። ለምንድን ነው አንቺ ያልወሰድሽው? አንቺ ካልወሰድሽ ለምን ጠፋሽ? እሷ ገንዘብ ክፍል ነው የምትሰራው አይደለም? መዝገብ ክፍል የምትሰሪ መስሎኝ። ክፍል ነው የምትሰራው። እሷ ገንዘብ ክፍል ነው የምትሰራው። መዝገብ ክፍልና ሂሳብ ክፍል አንድ ላይ ናቸው። በጭራሽ እኔ ሂሳብ ክፍል አይደለሁም። ሆኜም አላውቅም። ሂሳብ ክፍል መሆን አልፈልግም ሲጀመር። ከአንድ ድርጅት ውስጥ 2 ሚሊዮን ብር ይዘርፋል ብለህ ታስባለህ? በአንድ በግለሰብ ደረጃ? አዎ ይዘረፋል። ትልቅ ሆቴል ነው። ያን የሚያክል ኮከብ ሆቴል ውስጥ 2 ሚሊዮን ብር ማለት ትንሽ ነው። ስለምን ሆቴል ነው የምታወራው? ሆቴል ትሰሪያለሽ እንደ አንቺ? እኔ ሆቴል አልሰራም። አስክሬን ምርመራ ክፍል ውስጥ ነው የምሰራው። ከአስክሬን ምርመራ ክፍል ወይም ደግሞ የአስክሬን ምርመራ የሚደረግበት ተቋም ላይ 2 ሚሊዮን ብር አንድ ሰው በገዛ ፍቃዱ ሊሰርቅ ይችላል? እንዴት? እሷን ጠይቃት። እንዴት የተሰረቃችሁ ሰዎች እኮ እሷን ጠይቃት። እንዴት ማለት እኔ ከኔ ምንድነው ማወቅ? እኔ በእሷ በኩል ብሆን ልሰርቅ እችላለሁ። እንዴት አድርገህ? ልክ እንዳንቺ ላጥ አድርጎ መጥፋት ልሰርቅ እችላለሁ እያለ ነው። ስለዚህ ይሄን ገንዘብ ምናልባትም እሱ ወስዶ እኔ ላይ ያላከከ ነው ማለት ነው። ቆይ እስኪ አንዴ እንረጋጋ። አንቺ እኮ ነው ሰርቀሽ የጠፋሽው። ድንገት እልም ያልሽው እኮ አንቺ ነሽ። እኔ እኮ አልጠፋሁም፣ ስሬን እየሰራው ነው። አንቺ እኮ ነሽ ድንገት ብሩን ሰርቀሽ እልም ብለሽ የጠፋሽው። እናንተን ለማጋለጥ ነው የጠፋሁት። እናንተን ለማጋለጥ እኛን ለማጋለጥ እኛ ስለምንድን ነው የምታጋልጭን? እስቲ ነገር ስለምትሰሩት ወንጀል ስለምትሰሩት ስራ አስክሬኖቹ ድንገት ስለሚጠፉት ለምንድን ነው? እሱን እኮ አንቺ ነው መጠየቅ ያለብን። አንቺ እኮ ነሽ እኮ መዝገብ ክፍል ያለሽው። ረሳሽ? አሁንም እንደዚህ ቆይ እንጂ አስክሬን ጠባቂ አይደለሁም ታዲያ እንዴ? እና እኔ ነኝ ዘበኛ? እኔ እኮ አስክሬን ማመላለሰው ሴትዮ አንቺ ያዘሽኝን እንጂ ዝም ብዬ አንስቼ አይደለም። በቃ ተረጋጋ። አንቺም ተረጋጊ። ቆይ ተረጋጉ። በቃ አንተ በጣም ትንሽ የመዋሸትን ነገር እያየሁ ነው። ምክንያቱም አሁን ስለ ከሆስፒታል ገንዘብ ዘረፈች ትላለህ፣ ከዛ ከአስክሬን ቦታ ትላለህ። ስለ 1 ዓመት ምናምን ስለቆየ ስራ እኮ ነው እያወራች ያለች። አሁን ይሁን ችግር የለውም። ለማንኛውም ይሄን ያህል ከተከራከራችሁ ይበቃል። እኔ ጋር በቂ ማስረጃ አለ። ምን ስርዓት ያዝ። ማንም ሰው ቆይ ስርዓት ያስፈልገናል። በስርዓት እንነጋገር። ማንም ሰው ለሰራው ስራ ለዘራው ዘር ራሱ ያጽዳታል። 2 ሚሊዮን የዘረፈም ባገኝ ዘርፋለሁ ያለም እድሉን ስላላገኘ እንጂ የመዝረፍ እቅዱ እንዳለው ግልጽ ነው እዚህ ውስጥ። ስለዚህ አሁን ምን ያገናኛል ከሱ ጋር? ምን ያገናኛል? እንደሷ በሆን ስለጠየቀኝ ጥያቄ መልስ መለስኩልህ እንጂ ባገኝ አሁን ዘርፋለሁ አላልኩም። አረገው ነበር ነው ያልኩ። በቃ ማንም ሰው ሊያደርገው የሚችለው ሰው ነው። ያመንክ ነው እንደምታደርገው አመንክ። ዝም በይ አንቺ። ስለ አንቺ አይደለም እያወራሁ ያለሁት። አሁንም ክርክሩ አስፈላጊ አይደለም ያን ያህል። እኛ ጋር መረጃ አለን። በመረጃ መሰረት እንግዲህ ሁሉንም ነገር ማጋለጥ ባለብን ልክ እናጋልጣለን። እሺ ካንተ ጋር አብሮ የሚሰራ ያንተን ስራ ኮንትሮል የሚያደርግ ሰው እንዳለ ካንተ ጋር ትብል ከሁላችንም ጋር ነው የሚሰራው። በተለይ ካንተ ጋር አንዲት ሴት እንዳለች መረጃ አለን። ማናት እሷ? እኮ አንተ ነገር ሁላችንም ጋር ነው የምትሰራው። ሰራተኛ እኮ ነው። ሁሉም ሰው እኮ አንድ ላይ ነው የሚሰራው። እርግጠኛ ነህ? ነው እርግጠኛ ነኝ። ሁሉም ሰው ወንጀለኛ ነው ማለት ነው? ስለምን ወንጀል ነው የምታወራው? እኛ እኮ ስራ ነው እየሰራን ያለው ነው እንጂ ወንጀል አይደለም እየሰራን ያለው። ስሚኝ፣ ምናልባት አንቺ ጋር መጠየቅ ያለብኝ አንድ ነገር አለ። ከነሱ ጋር አብረሽ ስትሰሪ በገንዘብ ለመደለል ሞክረው ያውቃሉ? ለምሳሌ ፖሊስ ጣቢያ እንሂድ ስል አንቺ ቆይ ለምንድን ነው የምትዋሺው? ከየት ነው የምታመጪው? ግን ውሸት አይደለም። ፖሊስ ጣቢያ እንሂድ ብለን ተሰብስበን ሳለ ማንም ሰው ወደዛ እንዳይሄድ የምትፈልጉት ገንዘብ ይሰጣችኋል ተብሎ ነበረ። የምን ገንዘብ ነው የምታወሪው? የምን እውነት ነው የምታወሪው? የሌለ ታሪክ እየፈጠርሽ ነው እንዴት ገንዘብ የምታገኝ? እውነት ነው የምትፈልጊው እንጂ። አዎ። ስለዚህ በፍጹም ከነሱ የተቀበልሽው ገንዘብም የለም። ከነሱ ጋር ምንም ተካፍለሽ አታውቂም? አላውቅም። ምንም ነገር አድርጌ አላውቅም። እኔ ተደብቄም ያለሁት እኮ እናንተን የጠራሁት እኮ እውነት እንዲወጣ ስለፈለኩ ነው። እውነቱን እንዲወጣ ነው ከዛ ድርጅት የራቅሽው? አዎ በቃ የተደበቅኩት ለዛ ነው። በቃ ያለው ነገር ግራ ስላጋባኝ እናንተ መርምራችሁ ሁላ እውነትን እንድታወጡልኝ ስለፈለኩኝ ነው። እኔ ስለምን እውነት ነው የምትጠሩ? የትኛውን እውነት ነው? ገንዘብ ሰርቀሽ እንደጠፋሽ? ቆይ ውድ ተመልካቾቻችን እየተመለከታችሁት ያለውን ነገር
እናንተም በየቤታችሁ ሆናችሁ ማን እየዋሸ እንደሆነ እንግዲህ ግልጽ ነው። እዚህ ጋር ብዙ ነገሮች እውነታውን ለማረጋገጥ እኛ የሄድንበት ርቀት አለ። እዚህም ጋር የሚታየው ነገር ማለት አንድ ሰው ያለ ምክንያት ለማንም ገንዘብ ሊከፍል የሚችልበት መንገድ የለም። እኛ አንድ መረጃ አለን፣ የቪዲዮ ማስረጃ። እሱም ማስረጃ እናሳይና ከማስረጃ በኋላ ደግሞ የክሩ አባላት አሁን በሰዓት ክትትል ላይ ያደረጉበት ሌላ አካል አለ። እሱ እውነቱን ያረጋግጥልናል። የምን ማስረጃ ነው? ስልክ አቀብሉኝ። እሺ ያው እኛ እንግዲህ ከዚህ በፊት ሁለታችሁንም ለማውራት ሞክረናል። በዚህ መኪና ውስጥ ይሄ መኪና ውጪ በአንተ ስም የሚንቀሳቀስ መኪና ነው። እዚህ ይሄ መኪና እጅ ከፍንጅ ተይዟል። እዚህ ውስጥ የሰው አስከሬኖች አሉ። እና ታዲያ ይሄ ድርጅት እንኳን አስከሬን ማመላለሻ መኪና ነው። እሺ ይሄን ቤት በደንብ ያው ጫካ ውስጥ ነው አስከሬን የምታመላልሰው። ምን ልታረገው? ጫካ ውስጥ ምን ልታረገው አስከሬን የምታመላልሰው? ምንም በቃ ወላጅ አልባዎች እንደዛ ነው የሚቀበሩት። እሺ ይሄኛው ቪዲዮ ደግሞ ያንቺ መረጃ ነው። እሺ እዚህ ላይ አንቺ ጨለማ ውስጥ ተሸፋፍነሽ ይታያል። እዚህ ጋር ገንዘብ ስትቀበይ ያሳያል። እኔ አይደለሁም በጭራሽ። ዶክመንቶችን የምትሸጪው በገንዘብ እንደሆነ ከዛሬ እኔ አይደለሁም ይኸው ተሸፋፍኗል። ፊቷ እንኳን አይታይም። እኔ አይደለሁም። ከሁለት ወር በፊት አሁንም ተዋሸልሽ። እኔ አይደለሁም። ዝም በል አንተም ዋሽታል። ሁለታችሁም ዋሽታችኋል። እኔ አልዋሻውም። ለወላችሁ ሰሙኛላችሁ። ሁሉንም ነገር ካልተናገራችሁ ይሄንን መረጃ ወደ ፖሊስ ጋር ነው የምወስደው። ቆይ ተረጋግታ ጅናንሳ ከላይ ላይ ምንድን ነው የምትፈልገው? ገንዘብ ነው የምትፈልገው? ገንዘብማ እስካሁንም ስትለኝ ነበር። ችግር የለም። ሁለታችሁም ወንጀለኛ መሆናችሁን ይሄንን ቪዲዮ የምትፈልገውን ይሄን ሀብታም ማድረግ እናውራ። ቁጭ በል። ሁሉንም እውነት ነው የምፈልገው። የምትፈልገው ገንዘብ ነው። የፈለግከውን ያለ ሀብታም አደርጋለሁ። አጥፎ ብቻዬን ተው። አንተ ሀብታም ልታደርገኝ እኔን? ምንም አታስብ፣ ስለ ገንዘብ አታስብ። ከዛስ ሀብታም ሆንኩ። ከዛስ በቃ የምትፈልገውን ኑሮ ትኖራለህ። ከዛ አንተ እንደፈለክ ወንጀል እየሰራ ትኖራለህ። ስለምን ወንጀል የምታወራው? ወይ ወንጀል እኮ እኛ የምን ወንጀል ሰራን? በጣም ጥሩ። አንቺ ዝም በይ ካዲ፣ እገልሻለሁ። አንቺ አርፈህ ተቀመጥ ሰይጣን። ሁለታችሁም ዝም በይ፣ አርፈህ ተቀመጥ። ወራዳ የሁሉ ነገር ማበላሸት ሳይንስ ደግሞ ታወራለሽ። እንዲያፍሽም ሌላ የቀረ ነገር አለ። አንዴ የክሩ አባላት ሌላ የአይን ማስረጃ አለን። የምን አይን ማስረጃ ነው? ቆይ ማን ነው? ቆይ ልቀቀኝ ያልኩ እንዴ? እሺ አለቃ፣ እሺ አመሰግናለሁ። እሺ ምንድን ነው እየተፈጠረ ያለው? ይቺ ደግሞ ምን እየሰራች ነው? ምን እያደረገች ነው? ምንድን ነው? ይቺ አረመኔ ያሳልፋ ሰጠች። አንቺ የምር ከነው እሷ ናት እንደዚህ ያደረገችው? እንዳለኛ ላይ አላካ ማይደረስብሽ መስሎሽ ነበር። አንቺ ምንድን ነው እያደረግሽ ያለሽ? ምን ልትሆኚ ነው? አንቺ ሌባ ሰርቀሽ በሄድሽ ላይ ደግሞ ምን እየተፈጠረ ነው? ማነው ዘራፊ? ማነው ዘራፊ? አንቺ እንደ ራስ ናታ ሌባ ዘርፋ እኛን ራሱ እያሰደበችን ሰው በዘረፈችው ነገር። ቁጭ በይ፣ አርፈሽ ቁጭ በይ። ለምን ቁጭ እላለሁ? ይቺ ሌባ ናት። ተውጣ ከቤታችን። ምንድን ነው የምትሰራው እዚህ ቤት ውስጥ? ደግሞ ሌላ ነገር የሆነ ነገር እኮ ሰርቃኝ ልታሰድበ ነው ታውቃለህ። በባለፈው ቆይ መውጣት አለበት እሷ። ቁጭ በይ፣ ቁጭ በይ። ይቺ ሌባ ለምንድን ነው ዝም ያልካት? ታውቃለህ ባለፈው ዘርፋ በእሷ ምክንያት እኛ እንደተወቀስን አይደል እንዴ? ይኸውልሽ ትሰሚኛለሽ? ምንድን ነው የምሰማ? ይቺ ሌባ አስወጣልን። ይቺ እኮ ሌባ ናት እኛን እያሰደበችን። በእሷ ምክንያት እኮ ብዙ ነገር ነው የተፈጠረው። እሷ ነች ያሰደበቻችሁ? አዎ በእሷ ይቺ ሌባ ደግሞ ታለቅሳለች። ነገር ባረጋው ሳይንስ አስመሳይ ታስመስላችሁ። ወንጀል ሲጋለጥባችሁ ሌላ አትዙሩ። የራሳችሁ ወንጀል የትኛው ነው? አብረሽ የሰራሽው? ስለምንም አብረ የሰራሁት ወንጀል የለም። ወይስማ ስለምን ወንጀል እያወራችሁ ነው? እቺ በቃ ሌብነቷ ለየላት ማለት ነው። ትቀበጣጠራለች። ነገር አለ። ማስረጃ አለሽ? እኔ ሰርቅ አይተሻል? ያምን ነገር ነው። አንተ ደግሞ ዝም ብለህ የምታወራው ስለምን ወሬ ነው? ይኸውልሽ አሁን ገንዘብ ካለብን ገንዘብ ስለምን የምታወራው አንተ? እቺ ዝም ብለህ ነው የምትቀበጣው። ዝም በይ በቃ። አንተ ቆይ ማነስ ምንድን ነው የምታወራው? ስለምን እንደምታወራ አልገባኝም። ቆይ ሲጀመር እኔ በማለቀው ነገር ይዛችሁ አመጣችሁኝ፣ አንገላታችሁ፣ እንደበደባችሁ ምን አድርጋችሁ ነው? ምንድነው የተፈጠረው? ኧረ አታውቂ፣ ምንም አታውቂ እንዴ? እጅ ከፍዳለች ያመጡሽ ስለምንድን ነው? እኔ ምንም
እየገባኝ አይደለም ምን እንደምታወሩ ራሱ እየገባኝ አይደለም አልሰሪው ስራ ወንጀልሽ ሲጋለጥ ነው የማይገባው ነው የምወቀሰው አንዴ እቺ በቃሽ በሳ ምክንያት እየተወቀሰ በጣም ብዙ በለፈለፍሽ ቁጥር አፍሽ ዳጥ ብሎ እውነቱን ስለሚያወጣ ትንሽ የምን እውነት ምንድነው የምታወራው ያለው አይደል እንዳልክ ለምንድነው ዝም የማትይው ሁላችሁም ዝም በሉ ዝም በሉ አፍሽን ዝጊ እያልኩሽ ነው እንደናንተ አይነት ህሊና ቢስ ሰው አይቼ አላውቅም ቆይ ከኛ ምንድነው የምትፈልገው አንተ ምንድነው የፈለጋችሁ ዝም በይ የፈለከው ነገር አለቃው ምንድነው የመጣው እሱ ምንድነው መረጋጋት አለብን አይደል ገንዘብ ፈልገው ከሆነም ገንዘብ መስጠት አለብን ምንድነው የፈለከው ወንድሜ ገንዘብ ከሆነ ገንዘብ እንሰጣለን በቃ ምን ፈልገህ ነው አሁን ተግባባችሁ ሁለታችሁ ይኸውልሽ እኔ በገንዘብ የምሰራ ሰው ይመስለኛል ገንዘብ ፈልገህ ነው አይደል በቃ ችግር የለም አንተም ለጓደኞችም የፈለከው እንሰጣለን እቺ ሌባ ደግሞ ወደዛ ትወጣለን እቺ ሌባ ምንም አጠቅምም ከሷ ጋር እያወራ ከሆነ ማለት ነው ማን ሌባ እንደሆነ ይኸውልሽ የሚፈርደው ማን ሌባ እንደሆነ የሚፈርደው ፖሊስና ፖሊስ ብቻ ነው ስለምን ፖሊስ ነው ደግሞ እናንተ መፍታት እንችላለን ችግር የለም የምን ፖሊስ ነው እቺ ሌባ ናት ከሷ ጋር ትዋል የምፈልገውን እኛን ጠይቀን እኔን ጠይቀኝ ሰርቃ ነው ሌባ ነገር አደርግልሃለሁ ሰርቃ ነው ሌባ እንዴ በጣም ብዙ ነገር ነው የሰረቀችው እሷ በሰረቁሽ እኔ ምን አደረኩኝ ስራሽን ማታውቂዋለሽ ምን ሰረቁሽ ሰርቀሽ አይተሻል ምን ወሰድኩብሽ ስራሽን በደንብ ታውቂያለሽ እኔ እዚህ ቦታ ላይ አገኝሻለሁ ማገኝሽ ቦታ አለኝ አገኝሻለሁ ልቀቀኝ በቃ ልቀቀኝ አንተ ራሱ ምንድነው ቁጭ በይ ዋጋሽን ስለምሰጥሽ ችግር የለውም አገኝሻለሁ ሰሙኛላችሁ እዚህ ጋር ምንም አይነት ድራማ ቆይ ምንድነው ፈለከው አንተ የምትፈልገው ነገር ገንዘብ እንስተውጣለን ከቤታችን ሌላ ወሬ አንፈልግም በቃ እቺ ሰይጣን እንድንጣላ ወንጀላቸው ለመሸፈን ገንዘብ ነው የሚጠቀሙት ተመልካት በይ ማን ጨምሬ ነው ደሞላችሁ እሷ ገንዘብ አለች እኔ አይመለከተኝም የምትፈልገው ነገር እኔ ስራ አለብኝ አባቴ ምናልባት አንተ ስራ የለህ ይሆናል ዝም ብለህ የምትሰራው ስላጣ እዚህ መተኛ ማዛቅ ፈልገህ ከሆነ ውጣልን የምትፈልገው ነገር እንሰጣለን ለማዛቅ ነው የመጣሁት እኔ አዎ ምናልባት ስራ የለህ ይሆናል ስለዚህ ሰው ቤት ዝም ብለህ መተህ ቁጭ ብለህ ተደላድለህ የምታወራው ወሬ አይደለም እኛ ስራ አለብን የስራ ሰዎች ነን ኦኬኛ ይቀል ሰዎች ነን በቃ ቢሆን ይችላል እኔ ምን አውቃለሁ ምን አስበህ መተህ እንደተቀመጥክ በምን አውቃለሁ በጣም ትገርም ነው ከሷ ጋር እየተደራደርክ ነው ምን ያህል ገንዘብ ከፍለህ ነው እንደዚህ የምታደርገው በጣም የምትገርሚ ሰው ምንም አልገርምም ነው ገንዘብ ከፍላ እንደዚህ እንበላቸው እናስፈራራ እንደዚህ ምናምን ብለህ ነው እስቲ ዝም ማለት ግን ትቻለሽ እኔ እናት እኔ ስራ ስላለብኝ ነው እኮ እንዴት ነው ዝም የምለው ምንድነው ስራሽ ወይ ስለኔ ስራ ምን አገባህ አንተ አስከሬን መኪናውን እሱ ስንይዘው የአስከሬን መኪናውን ይዘሽ ወደ ጫካው ልትሄጂ አልነበረም የምን አንተ ምንድነው እያወራ ያለው ስለምንድን ነው ቆይ ያማልስ ምንድነው ስለምንድን ነው የምታወራው አንተ ቆይ ምንድነው መግባባት ያለብን ያገኘነው መረጃ ነው መግባባት ያለብን ነገር የሰው አስከሬን ይዛለች መኪናው እሺ እዚህ መኪና ውስጥ የሚታየው ምንድነው ወዴት አምጥቶሽ ወደ ክፍለ ሀገር ነው ይዘሽ የምትሄጂው ወዴት ነው እዚህ ጫካ ውስጥ በመኪና የሱ መኪና ነው ያሽው በዚህ መኪና ወንጀል የምትሰሩበት ነው ታርጋው እንደሚቀያየር መረጃው አለ በተደጋጋሚ የትራፊክ መንገዱን ጥሶ ሲሄድ አይተናል ይኸው እዚህ ቪዲዮ እና ታዲያ ይሄ እኮ የአስከሬን መኪና እያደረሰ ነው ኦኬ ጫካ ውስጥ ነው የምን ጫካ ነው ወደ ቤተሰቦቻቸው በእንትን ቤተሰብ የሌላቸው ደግሞ እንትን እየተቀበሉ ነው አይደል እንዴ ስለዚህ እያደረሰ ነው ምንድነው የምታወራው ይሄ እኮ የሚታወቅ ነገር ነው በእውነት ምን ሆነክ ነው በጣም ጥሩ ይሄን መረጃ ቀጥታ ለፖሊስ እንሰጣለን እዚህ ጫካ ውስጥ ምን እንዳላችሁ ማለት የምን ጫካ ይሄ እኮ ቤተሰብ የሌላቸው እዛ ነው የሚቀበሩት ስለዛ እኮ ነው የወሰድናቸው ጫካ ሆነ እንደ መዘጋጃ እንዴ ምን ሆነክ ነው የሚቀበረው ጫካ ሆነ ቆይ አንተ ስለዚህ ምንም እኮ አይጠቅምም አንተ አሁንም ስንት የሚሰራ ስራ እያለ አንተ ህይወትህን የምትቀይርበት እንደዚህ አይነት ነገር ግን አለቃው አንቺ ነሽ ምንድነው መስራት የምትፈልገውን ነገር አንተ ትልቅ ቦታ ትደርሳለህ ክፍል ውስጥ ሬሳ እያወጣችሁ ወደ ሆነ ቦታ እንደምትወስዱ መረጃ አለ ከዛ ውስጥ ደግሞ እጅ ከፍንጅ ተይዘሻል ኧረ በእናትህ ምንም የምታወራው ነገር እየገባኝ አይደለም የምትፈልገውን ነገር እኛ ላድርግልህ አንተ እንደዚህ አይነት ተልካሻ ስራ ውስጥ አትግባ ምንም አይጠቅምህም ህይወት ይቀየራል ስራ ትሰራለህ የራስህ ቤተሰቦችን ሁሉ ነገር ትቀይራለህ በቃ ኑሮህ መኖር ትችላለህ እሺ ሁለታችሁ እዚህ ቤት ውስጥ ዶሉት የነበረው በድብቅ ካሜራ ተቀርጿል ስለምታደርጉት ነገር ስላስከሬኑ እንደዚሁም ደግሞ እዚህ ጋር ይሄው ደውሎ ጠራሽ
ቆየሽ እኮ ምን ቆያለሁ እኔ እንግዲህ እኔ ታሪክ እንደመጣው አታውቅም አንተ ስማ ምን ነው አንተ ስራ ላይ እንዴት ሆኜ እንደመጣው ማለት ነው አንተ አታውቅም እስካሁን ስራ ቦታ ነበርሽ? አሁን ስራ ቦታ ነበርኩ ደግሞ ሰሞኑን ብቻ የሆነ ነገር አለ እኔ እንትን እያሉ ነበር እንዴት ሾልኬ እንደመጣው ራሱ አታውቅም አንተ ቶሎ ነው ስላልኩኝ ትናንት በሰላም ነው የደረሰው? አዎ ሰላም አድርሻለሁ እዛ ችግር የለም ግን አንዳንድ ችግሮች እየተፈጠሩ ነው ምን ችግር ያው ይታወቃል ያው አንዳንድ ሰዎች እንደሚኖሩ እንደሚያዩ ምናምን አለ ግን በቃ አንተ በስነ ስርዓት ስራህን መስራት ነው አይደለ አንተ ለምንድን ነው ጠንቀቅ ብለህ ስራ እያልኩ ነው አይደለ ስራህን መስራት ነው ችግር ምናምን መቼስ ሰው ከጀርባችን እኮ ይከተሉናል ታውቃለህ እስከዛሬ ሰራነው ደግሞ ራሳችን ጠብቀን እኔ ደግሞ በጥንቃቄ እንደምሰራ እያሳየው ነው እየነገርኩ ነው አይደለ ስለዚህ ስራህን ከሰራ ባባው ምንም የሚፈጠር ችግር የለም እኮ በጥንቃቄ እየሰራው ነው ግን ያቺ ጀዝባ እንቅፋት እየሆነችብን ያለችው የሆኑ ሰዎች ሰሞኑን በአካባቢያችን በጣም እያነጃበቡ ነው ስለኛ በጣም እየጠየቁ ነው እሷን እናውቃታለና ድሮም አብራን እንትን እንደምታደርግ ይታወቃል እስከዛሬ የለችው አለች እየሰራ ነው ስራህን አሁን ተፈጥሮ ነው 10 ጊዜ ምንድነው የምትልፈሰፈሰው አንተ ስራን በግባቡ መስራታችን እንዴ እኔ እኮ ከኛ ጋር ስሰራ ነው ቆይቻለሁ አይደል እኔ ምን ለመፍጠር እየሞከርሽ እንደሆነ እኮ እኔም ግራ ነው የገባኝ ግን ስለኛ ሚስጥር ለሆነ ሰው ተናግራለች ለማንም አትናገርም እኛ ለማስፈራራት የምታስበው ነገር እንጂ ለማንም አትናገር ፈሪና ታውቃታለህ እንደምትወራ ይታወቃል ቤት መጣው እኮ አስፈራሩኝ እያልኩሽ እኮ ኧረ አቦ በእናትህ አንተ አትቀልድ ምናልባት ትናንትና ሰው አይቶ ከሆነ ሰው ተከታትሎ ከሆነ አንድ ነገር ብል የራስህን ጥፋት ወደ ሌላ ሰው አታዝ እሷ በፍጹም እንደዚህ አይነት ነገር አታደርግም ትፈራለች አውቃለሁ እንዴ ምን ሆነህ ነው አንተ ይሄ ደግሞ ህይወታችን ነው አይደል ህይወታችን በሚቀየርበት ሰዓት ህይወታችን እየተቀየረ እያለ የሆነ ነገር ሰው ካየ ህይወታችን ታበላሽ በቃ ታውቃለህ እኔ ህይወቴ እንዲበላሽ አልፈልግም በቃ እኔ እየተመቻቸ የተደራደረ ኑሮ ነው መኖር የምፈልገው በቃ ታውቃለህ ይሄ ገንዘብ ከሌለን ደግሞ መኖር አንችልም አንተ መኖር አትችልም አይደል ስለዚህ ስራህን በአግባቡ ስራ ማንም አይከታተልም ማንም አይልም እሺ ታዲያ ቤት መጥተው ታዲያ ለምንድን ነው እንደዚህ ነገር አርጋሃል ምናምን ይሉት ማን የመጣው አንተ እየቃሽ ነው ሰው ይዘህ መጣች ካሜራ ምናምን ይዘህ መጥተው እናገለጣለን ምናምን ብለው ዝተው እኮ ነው የሄዱት ስለዚህ ይሄ ቤት ማንም አያውቀውም እኮ ከኔና ካንተ ውጭ ማን ነው የሚያውቀው ይዘህ መጣች ያቺ አረመኔ ያቺ አንተ ምንድን ነው እንደዚህ የምታደርገው እየበረህ ነው እያወራህ ያለው እየነገርኩሽ እኮ ነው ያለሁት እውነቱን ሰው መጣ እያልከኝ ነው ሰው ይዘህ መጣች ምን አይነት ሰው ነው ይዘህ የመጣችው ብር ለማግኘት ብላ ይሁን መጀመሪያ በብር ተጣልታ እንደወጣች የታወቀ ነው አይደለም እንደ ቀላል ነገር አታወራኝ የምን አይነት ሰው ነው ይዘህ የመጣችው ምንድነው የመጣችው እየቀለድክ መሆን አለበት ሰው እንዴት በህይወታችን እኮ እየቀለድክ ነው እኮ ታዲያ ቻኩኝ የጠራሁሽ እና ምን አይነት ሰው ነው የመጣው የሆኑ ብዙ ሰዎች ይዘህ መጣች ካሜራ ምናምን ይዘዋል ሚዲያዎች ላይ ነው የሚሉት እኛ ጭራሽ አስገብታ ቤት አወራሃቸው ቆይ ምንድነው እየተፈጠረ ያለው ነገር እንጂ ቤት አስገባቸው እንዳንተ ወደ ልጅ አይደለም እንደተደበደባለህ ስራ እኮ ነው ግን ህይወታችን እኮ ብዙ ሰው እኮ ነው ይዘህ የመጣችው እንዴ ብዬ ነው ያው ሁሉ ሰው የምትጋፈጠው አንተ ያው መሀል እንዴ አሁንም እያወራህ ይሆን ለምን ያልደወልክልኝም ወዲያውኑ እኮ ነው ላንቺ የደወልኩት እና ሰዎቹን ቢያንስ ማስቆም አለብን የሆነ ነገር መላክላቸውም እንዴ አልኳቸው እኔ ምንም ነገር አልነገርኳቸው አንተ ደደም እንዴ የሆነ መላክ አልካቸው እኮ ነፍስ ጸጥ ብለው ይሄዳሉ ሰው ገንዘብ ፈልጋው ነው አይደለ ለገንዘብ ነው እንደዚህ የምትላለ ምን አይነት ሰው ነህ አንተ ቆይ ህይወታችን እኮ ነው የሚበላሸው እኮ እንስጣችሁ ብያቸዋለሁ ግን ፈቃደኛ አይደሉም እኮ እነሱ ሳይሄዱ መደወል ነበረብህ ለኔ መላ አናጣም ነበር አንተ ምን አይነት ሰው ነህ ደደረሰህ አንተ ቆይ ጭንቅላት አይሰራም እኮ ገና ነው እኮ አሁን መፍትሄው አለ እኮ ገና ነው ያቺ ተንኮለኛና ታውቃታለህ አይደለ ስለዚህ የሆነ ነገር ብትጠነስስ የሆነ ነገር አስባኝ እንትን ብታረገስ እንዴ ምን ሆነክ ነው እንዴ አንተ ይሄ ስራ እኮ በደንብ ጥንቃቄ መሆን አለበት በጥንቃቄ አለብህ ህይወት እኮ ነው አንዳንድ ነገሮችን ለማጣራት ሞክሬያለሁ በመሀላችን አንዳንድ ሰዎች ችግር ለመፍጠር እየሞከሩ ነው እሷንም ጨምሮ ስለዚህ በሻለው ፍጥነት አሁንም ጊዜ አለ እነሱን ማስወገድ አለብን ስለዚህ ትናንትና አስከሬኑን ስትወስድ አይተውሃል ማለት ነው ማንም ያዘኝ ሰው የለም ተንኮለኛ ሄደ ተከታተላ ይሆናል የት እንደምትወስድ እሷ ታውቃለች ሁሉንም ነገር አይደል ታውቃለህ አብራን የነበረች ሴትዮ ናት ይሄ ነገር ከታወቀ እኛ ራሳችን ህይወታችን የምናጣው እንደምንገደል ታውቃለህ እኮ ለዚህ ነው እኮ እነሱን ማስወገድ ያለብን ይሄ ነገር ታወቀ ማለት እኛ ብቻ አይደለም ሌላም ሰው በቃ እኛን አስቀድሞ ነው የሚገሉ እሺ ምንድነው የምናደርገው ምን አይነት መፍትሄ ነው የምናመጣው እሺ በቃ እነሱን ማስወገድ ነው ያለብን ነው ያለና ማለት ነው እነሱን ከዚህ ነገር አስወግደን እኛ መራቅ አለብን ከዚህ አካባቢ መራቅ አትበላው ምንድነው የምናደርገው እሺ ምንድነው መሆን ያለበት
ቆይ እንዴት ነው ይሄን ስራ አጥተኛ መኖር የምንችለው? ያለዚህ ስራ ሆነ መኖር አልችልም። ህይወት እየተቀየረው እኮ በዚህ ስራ ነው ታውቃለህ። እንዴት ስራን ተጠንቅቀህ መስራት አትችልም? እኔ እኮ ተጠንቅቄ እየሰራሁ ነው እኮ። እቺ ሴትዮ እኮ ናት የዛኔ ከፍለሻት ቢሆን ያንን ብር ስትጠይቅ ያንን ድርሻዋን ስትጠይቅ ከፍለሻት ቢሆን የሁሉ ችግር አትፈጥርም። ከፍለሻት አትበል። ይሄ ሁላ ብር አይደርሳትም ያልከኝ አንተ ራስህ አላልከኝም እንዴ? ለምን ደርሳት? አሁን እኮ ችግር የፈጠረችብን እሷ ናት እኮ። ከፍለሻት መሰረታዊ ነገር ወደ ለምን ታዞራለህ? ራስህ አይደለህ እንዴ? አይ ይሄ ምን ይሰራላታል? ትንሽ ብር በቀኛ ሁለታችን እንስራ ከሷን እናስወጣ ስትል የነበረው አይደል እንዴ? እኔ ግን ጨዋታ እየተጫወተችብን ይመስለው እኮ ያንተ ሀሳብ ነው። በዛን ሰዓት ይሄን ባናስወጣ ይሄን እኮ አብራን እንሰራ ምንም አይታወቅብንም። አንተ እኮ ነህ ትንሽ ብር ብንሰጣትስ አንተ ስግብግብ ነህ። ስለምትስገበገብ ነው አይደል እንዴ? እናስወጣት፣ እኛ ሁለታችን እንሰራለን፣ እኛ እንጠቀም፣ ህይወታችን ይቀየር እያልክ አሁን የራሴን ህይወት ልታበላሽው እኮ ነው። እሺ ምንድን ነው የሚደረገው? አሁን ምንድን ነው የምናደርገው? ብር ሳይፈልጉ አይቀርም። ምክንያቱም እሷ እዚህ ነገር ውስጥ እያሆነች ዝም ብላ ይሄንን ልትናገር እና ብር ከሆነ ለምን አንሰጣቸውም? ለምን ዝም አልክ? ከቤት ራሱ መውጣት የለባቸውም። ብር መስጠት ነበረብህ እኮ። ለምን ላይክ አትለኝም? እኔ እጅ ላይ ከሌለ እንኳን ላይክ አትልም? እጅ ብር ሳይኖር ቀርቷል። ግን እንድንወያይበት ነው። ዝም ብዬ ብቻዬን ልወስን አልችልም። ቆይ እሺ ምንድን ነው እየተፈጠረ? ምንድን ነው የምናደርገው? እሺ አሁን ብር ፈልጋ ሳይሆን አይቀርም። ስለዚህ ምንድን ማድረግ እንዳለብን እንድትነግሪኝ ነው እኮ የጠራሁሽ። ብር መክፈላችንን መስጠት ትችላለህ። አሁን አንተ እኮ ማስቆም ትችላለህ። ለምንድን ነው ዝም ያልካቸው? እኔ መምጣት አይጠበቅብኝም እኮ። አለቃው አንቺ አይደለሽ እንዴ? ነው ዝም ብዬ በሆነስ እናንተ ማድረግ ትችላለህ እኮ። ቢያንስ የሆነ ነገር እንደ አንተ ማፍጠረቅታል። ያን ትልቅ ነገር እየሰራን ይህን ቀላሉን ነገር እንዴት ዝም ትላለህ? እንዴት ተርፈዋለህ? ቆይ እኔ እኮ አንቺን ማወቅ አለብሽ ብዬ እኮ ነው። ማወቅ አለብሽ ለሁሉም ነገር አንተ ለኔ ደውለህ በሰላም ስንወጣ ምንድን ነው እያደረግህ ያለኸው? እኔ ምን አውቃለሁ እንዴ? በድብ ካሜራ ነው የተቀረጸው። ስለዚህ አለቃው አንቺ ነሽ ማለት ነው። በጥፊ እስከ መማታት ከደረስሽ ቆይ እሺ፣ ምንድን ነው እያደረግህ ያለኸው? ምንድን ነው ካሜራ ደቅነህ ነበር እንደዚህ ስታደርግ? ምንድን ነው የምታወራው? ቆይ ምንድን ነው አንተ? ምንድን ነው እያደረግህ ያለኸው? ለምንድን ነው ካሜራ ስቀርጽ የነበረው? ይህ ሁሉ ነገር የዶለተችው እሷ ናት። ካሜራ ማን ያስቀመጠው? ምንም አውቀው ታሪክ አለ። ለምንድን ነው የጠራኸኝ? የሆነ ነገር አስበህ ነው ያመጣኸኝ አይደለም? ለምንድን ነው የጠራኸኝ? በቃሽ። ለምንድን ነው እንደዚህ ያደረግከው? እጄን ሳላነሳብሽ በፊት በቃሽ። ካሜራውን አስቀምጠህ ነው የጠራኸኝ ነን? እኔ የማውቀው ታሪክ የለም። እኔ መጥተው እንደነበረ ነገርኩሽ እኮ። ከጀርባ የሆነ ነገር እየሰራህ ነው አይደለም? ይኸውልሽ እኔ ለሁለት እዚህ ቤት ካሁን በኋላ ብታወሪ ማለት ነው ይህንን ቪዲዮ ይህንን በቃል ስትለፈልፍ የነበረውን እያንዳንዷን ነገር ለህግ አካል ነው የምሰጠው። ከዛ ዋጋችሁን እነሱ ይሰጡሻል። በቂ መረጃ አለኝ አንቺ ላይ፣ እንደዚሁም ሁላችሁም ላይ። ሶስታችሁም ንጹህ ሰው አይደላችሁ። ያደረገው ንገረኝ። አንተ ነው እንደዚህ ይኸውልሽ በቃሽ። እቺ ሴትዮ ለምንድን ነው የማታስወጡልኝ? ይቺ ነው ሲጀመር እሷ ናት እንደዛ ያደረገችው። እንገላታለሁ። ለቀቀኝ፣ እገላታለሁ። በቃሽ። ልቀቀኝ በቃ። ሰምኛለሽ? አንቺ ራስሽ በቃሽ። ይኸውልሽ ሌላ ነገር ሳይከተልሽ አርፈሽ ተቀምጪ። ያለዛ በቀጥታ ወደ ፖሊስ ጣቢያ ነው የምወስዳችሁ። እጅ ከፍንጅ ነው የተያዛችሁት ሶስታችሁ። እባክህ ምንድን ነው እንደዚህ? እሺ አሁን ሁሉንም እውነት እንድትነግሩኝ እፈልጋለሁ። ምን ስታረጉ እንደነበረ ይኸውልሽ፣ በእንባሽ የምትሸፍኝ ምንም እውነት የለም። በገንዘብ ክፍፍል ምክንያት ተጣልታችሁ እነሱን ለማጋለጥ እኔ ጋር እንደመጣሽ አውቃለሁ። ኧረ እባክሽ በጣም ልትዋሽኝ ነው? አምኜሽ ነበረ ተበዳይ መስለሽኝ ነበረ። ግን ሰሚልሽ ይህ ሁሉ ነገር አጋልጠሽ አትቀሪያትም። አብረሽ እኛ የገባንበት ጉድጓድ ትገቢያታለሽ። ተዋሻለሽ እንዴ? እኛ መቀመቅ ወርደን አንቺ የምትቀሪ መሰለሽ? ትወርጃታለሽ ከኛ ጋር። ከኛ ምንድን ነው የምትፈልገው? እውነቱን ነው የምፈልገው። የምትፈልገውን ነገር እኔ አደርግልሃለሁ። እባክህ እየለመንኩ ነው። እኔ የምትፈልገውን ነገር አደርግልሃለሁ። የፈለግከውን ነገር ጠይቀኝ፣ እኔ አደርግልሃለሁ። እባክህ የፈለግኩት ነገር እውነቱን ነው። ምንድን ነው የምታደርጉት? አስከሬኑም እንደምታደርጉት ከጀርባችሁ ማን እንዳለ፣ እንደዚሁም ደግሞ እዛ ቦታ ላይ እዛ ጫካ ውስጥ ምን እንደሚያደርጉ ሁሉንም ነገር እንድትነግሩኝ ይፈልጋሉ። ካልነገራችሁኝ ግን እመኑኝ ቀጥታ አሳልፌ ነው የምሰጣችሁ። ከአንደበታችሁ መረጃ ወጥቷል፣ ተቀርጿል። ስለዚህ ሁሉን ነገር ተናገሩ። ገንዘብ ልስጥ ያላችሁትም እያንዳንዷ ነገር ተቀርጻለች። አለቋን ስለሆንሽ ሁሉንም ነገር ታውቂያለሽ። እንዴት እንደዚህ እዚህ ቤት ውስጥ እንዴት ተጣራኛለህ? እኔን እንዴት እንደዚህ
ወደ ፖሊስ ጣቢያ ላይ መሄድ እገደዳለሁ። እባክህን የምትፈልገውን ነገር ላደርግልሽ። ምንድን ነው? እውነታውን ተናገሩ። በአንድ ሰከንድ መናገር ካልጀመራችሁ ይዣችሁ ነው የምሄደው። የትኛውን እውነታ? ምንድን ነው የምትፈልገው? ዝም በል አንተ። ሁላችሁንም በየተራ ጠይቃችኋለሁ። ማንሽ አንተ? ስምሽ ማን ነው? በምንድን ነው የምትተዳደሪው? ያው ወንጀል ነው፣ ግን ምን አይነት ወንጀል ነው የምትሰራው? ሁሉንም ነገር እኔ ትዕግስት እባላለሁ። እሺ ትዕግስት ማለት እንደዚህ ግዴታ ነው ማውራት አለብኝ ማለት ነው? ለምን እኔ እናንተ መግባባት አንችልም? ማውራት አንችልም? ለብቻ ለምን አለ? መረጃውን ያዙ። ሰው ተቀምጦ ለምንድን ነው ማውራት? መረጃውን ያዙ። ይኸውላችሁ በቃ እኔ እነግርሃለሁ። የምትፈልገውን ነገር እነግርሃለሁ። እሺ የምትፈልገውን ነገር እነግርሃለሁ። በቃ እነግርሃለሁ። እሺ ቢያንስ ሰዎቹ ውጡ፣ ካሜራውን አጥፋልኝ። እኔ ሁሉንም ነገር እነግርሃለሁ። ካልተነገራችሁ አጠገቤ ፖሊሶች አሉ እኮ። በቃ የሆነ ነገር እኔ ይሄ ነገር በሚስጥር ለአንተ ልንገርህ፣ በሚስጥር አወራለሁ፣ እነግርሃለሁ። ግን ካሜራውን ሰዎቹንም ውሰድልኝ፣ ካሜራውንም አስጠፋልኝ። በቃ ቁጭ በይና ተናገር። እዚህ ውስጥ ማንም ሰው መደባበቅ የለበትም። ምክንያቱም እናንተም እስር ቤት ሊከት የሚችል መረጃ እኔ ጋር ስላለኝ ምንም መወሻሸት አያስፈልገንም። ትንሽ እንኳን ርህራሄ እንዳደርግላችሁ ከፈለጋችሁ ያደረጋችኋትን እያንዳንዷን ነገር ለምን ስታደርጉ እንደነበረ ሁሉንም ነገር አስረዱ። እሺ ሁሉንም ነገር ልነግር እችላለሁ፣ ግን እኔ ህይወቴ አደጋ ላይ ነው ያለው። ቢያንስ ካሜራውንና ሰዎቹ እንዲወጡ አድርግልኝና እነግርሃለሁ። ለአንተ በሚስጥር ከያስክልኝ ማንም ተናገሪ። ምንም ምርጫ ስለሌለሽ ነው። እሺ እንዴት ነው የምነግርህ? ካሜራውን እንኳን ብታጠፋልኝ ሁሉንም እነግርሃለሁ። እኔ ህይወቴ አደጋ ላይ ነው ያለው። የምን አደጋ ማለት አልገባኝ። ካልተናገርሽ ካሜራም ማንም አይሄድም። እኔና ካሜራማኖቼ ወደ ፖሊስ ጣቢያ እንሄዳለን። ፖሊስ ባላችሁበት አሁን እጅ ከፍንጅ ከነ መረጃ እሰጣችኋለሁ። ዝም በይ አንቺ። አንቺም ወንጀለኛ ነሽ። ዝም በይ የማለት መብት የለሽም። አንቺም ወንጀለኛ ነሽ። ምንድን ነው የምታስመስይው? ይሄ ያዘውን ባሽና ታልቅሽ አታለቃቅሽብኝ። እዚህ መተሽ ምንድን ነው ይሄን ያህል ስላጋለጠቻችሁ ነው? ይሄን ያህል እሷ ላይ እንትን ቢያንስ እኮ ምንድን ነው የምታለቃቅሰው ታዲያ? እዚህ መታ የምታለቃቅስብን ሞክራለች። እሷ እውነቱ እንዲወጣ የራሷን መንገድ ሄዳለች። ራሷን አድና ነው እኛን እንትን የምትለው። ተዋዝም በላት ማንም ሰው እያለች ያለች እኮ እኔ ያላደረኩም ነው። ራሷ እንደ ጻድቅ እየቆጠረች እኮ ነው። እኔ ሰውን ነፃ ማድረገው በመረጃና በማስረጃ ብቻ ነው። እሷ ስላለቀሰች ህግ እሷን ስላለቀሽ አንቺ አሁን እውነታውን ትናገረች ወይ ሳትናገሪ የሆነ ነገር ለምን አትይም? አንተ ቆይ ምንድን ነው እንደዚህ የምታወራው? እያየ ወደ እስር ቤት እንሂድ። እሺ ሁሉንም ተናገሪ እያልክኝ ነው እንዴ? ተናገሪ። አዎ ተናገሪ ሁሉንም። ቢያንስ የሆነ ነገር በላቸው እስኪ። ለአንተ ምን ከሰማችሁ እኔ ያላልኳቸው ነገር የለም። ታውቃለህ አይደለም ህይወታችን አደጋ ላይ እንደሆነ። እሺ ምን ላድርግ እና ታዲያ እንዴት ነው የምናደርገው? እሺ ወይኔ ጉዴ። ሁሉንም ነገር ተናገሪ፣ ያለዛ ወደ ፖሊስ ጣቢያ። እሺ ቃል ግባልኝ ምንም እንደማታደርግ። ምንም አላደርግም። ተናገሪ። ወይኔ ጉዴ። አስከሬኖቹን የት ነው የምትወስዷቸው? ጫካ ውስጥ ምንድን ነው ያለው? ማለት በቃሽ ተናገሪ። ከዚህ በላይ ጊዜ መግደል አልፈልግም። ያው እንደነገርኩ እንትን አስከሬኖቹን ወደ ውጭ እንልካቸዋለን። ለምን? አስከሬን እንዴት ነው ውጭ የሚላከው? ማለት ወዳው እንደሞቱ እኔ ማለት ከኔ በላይም ሌላ አለቃ አለኝ። እኔ አይደለሁም አለቃ። እሺ አብረን የምንሰራው ሶስታችንም ነን። እኔ ብቻ አይደለሁም። እቺም ተለቃቅሰው አብራን እየሰራች ነው። እኔ ግን ያው ለነሱ አለቃቸው ሆኜ ከነሱ አለቃ ሆኜ ነው የምሰራ ያለሁት። ለሁለቱ አለቃቸው ነኝ። ግን ከኔ በላይ ደግሞ ትልቅ አለቃ አለ። አንድ አብርሃም የሚባል ነው አለቃዬ። ከሱ ጋር ነው የምንሰራው። ሶስታችንም አብረን ነው የምንሰራው። እሷም ትሰራለች። እና ወዳው ሰው እንደ ህይወታቸው እንዳለፈ ወዳው ነው ለሱ ቶሎ ብለን መላክ ያለብን። አስከሬናቸው 24 ሰዓት ባልሞላው ውስጥ ቶሎ መላክ አለባቸው ወደሱ ጋርና ያው ሹፌራችንም እንደነገርኩ እሱ ነው የሚያደርሰው። እኔና እሷ ደግሞ አስተካክለን ውስጥ ያለውን ሆስፒታል ቶሎ እንደሞቱ ወዳው ህይወታቸው እንዳለፈ እኔና እሷ ነን ቶሎ እሱ ደውለን ቶሎ መጥቶ እንዲወስድና ለሱ ለአለቃችን እንዲያደርስ ስላለብን አለቃችን ጋር እሱ ነው የሚያደርሰው። እሺ
24 ሰዓት ካልሞላ ውስጣቸው ውስጥ ያለው አካላቸው አውጥቶም ይሸጣሉ፣ ወደ ውጪ ይላካል ማለት ነው። እነሱ በጣም አሪፍ ገንዘብ ያወጣል። ምንም አታለቃቅሽ፣ አብረን ነው ሁሉንም ነገር ስናደርግ የነበረው። በፍጹም አትበይ። ታውቃለች እሷ? አዎ አብረን፣ እኔና እሷ አብረን ነው የምንሰጥ። ላለቃችን እኔ ላለቀ ይደውላለሁ፣ ከዛን እንልካለን በቂ ገንዘብ፣ እሱ ደግሞ በቂ ገንዘብ ይሰጠናል። በጣም አሪፍ። እዛ ተቀጥረን ከምንሰራበት ይበልጥ እጥፍ ነው የሚከፍለን ማለት ነው። እና ጥሩ ገንዘብ ስለሚከፍለን በቃ ያው እኔ ደግሞ ገንዘቡን ደግሞ ስለምንፈልግ ሁላችንም ህይወታችን እንዲቀየር ስለምንፈልግ ስራውን እንሰራለን፣ እናደርገዋለን። አዎ ቤተሰብ እዛ ያለቅሳል፣ ቤተሰብ ለመቀበል ይዘጋጃል፣ እናንተ አሳልፋችሁ ትጣላችሁ። አዎ እሱ ደግሞ ይሄን ነገር ካላደረግን በቀላኛ እኛን በጣም ነው የሚያስፈራራን። ማለት እሱ በቃ ቦታውን ይቀያየራል፣ እንትን ይላል እንዳይገኝ ምናምን ነገር። ዛሬ የሆነ ቦታ ብታየው ነገ ደግሞ ሌላ ቦታ ነው የምታገኘው። እኛ መጀመሪያ ሲያናገረኝ በቃ ገንዘብ ስለሚያስፈልገኝ ቤተሰቦችን ማገዝ ስለምፈልግ እሺ ብዬ ተስማማው። ግን ስራው በጣም እንደሚከብድ አላውቅም ነበር። ከዛ በኋላ እየከበደኝ ሲመጣ እኔ ስራ ማቆም ፈልጋለሁ፣ አልችልም፣ እኔ በቃ ምናምን ነገር ስለው እያስፈራራኝ ነው። ቤተሰቦችን ገላችኋለሁ፣ ጨርሰሻለሁ ምናምን ነገር እና እያለ ስለሚያስፈራራኝ የግዴታ ነው እየሰራው ያለሁት። በቃ እኔ ስራውን ሳልፈልግ ማለት የሆነ ሰዓት ላይ ብር እንደሚያስፈልገኝ ስለማቅ እሺ ብዬ ተስማምቼ እየሰራው ነበር። ከዛ በገንዘብ ያለውን ነገር ትሰራለሽ? አዎ በቃ ጥሩ ገንዘብ ነው የሚከፍለኝ ምናምን ነገር። ግን የሆነ ሰዓት ላይ በቃ ጥሩ ነገር እየሰራው እንዳልሆነ ሲገባኝ ላለቄ ደውዬ ነገርኩት። እኔ መስራት አቁማለሁ፣ በቃ መስራት አልፈልግም ምናምን ነገር ስለው ህይወትሽን ነው ማበላሸው፣ ቤተሰቦችሽን አንቺን ነው የምጨርስ፣ አይንሽ እያየ ቤተሰቦችሽን ገድልኝ፣ ከዛ አንቺን ነው የምገልሽ ምናምን እያለ ያስፈራራኛል። ወደ ስራ ውስጥ እንዴት ገባሽ? በዛን ሰዓት እንዳጋጣሚ በቃ በዛ ስራ ድርጅት ውስጥ እየሰራሁ ተቀጥሬ በምሰራ ሰዓት በቃ በጣም ችግር ላይ ነኝ። ያቺ ብር መታ ለኔ አጠቅመኝም ምናምን ነገርና እሱን ያገኘው ሰው በሰው ነው። አብርሃም ከዛ እንደዚህ ስራ ሰው ይፈልጋል ምናምን ነገር አውሪው ምናምን፣ አንቺ እቺ ደሞዝ ምንድነው በጣም ጥሩ ክፍያ ይከፍላል ምናምን ነገር ሲሉኝ በቃ እንደዛ ኮረማ ችግር የለውም እኔ ከዚህ ስራዬ ጋር አብሬ ሁለቱንም መስራት እችላለሁ ምናምን ነገር ብዬ ተስማማሁኝ ማለት ነው። ከዛ ስልኩን ምናምን ተቀያየር ምናምን ደወለልኝ፣ ማውራት ጀመርን። ከዛ ሲነግረኝ በቃ የእውነት እንትን አለኝ። አይ እንዴት እሰራለሁ እንደዚህ አይነት ነገር አረን ማለት በጣም ቀላል ነው ምናምን ነገር ብሎ ሲያሳምነኝ ከዛ ሳወራው በቃ ችግር የለውም በቃ እሺ አልኩት። ከዛ የሚከፍለኝን ገንዘብ ነገረኝ ማለት ነው። ባንዴ ህይወቴ እንደሚቀየር ቤተሰቦች ችግር ላይ እንደሆኑ ምናምን ነገር ሰው በቃ ቤተሰቦች ሀብታም ትሆኛለሽ ምናምን ነገር ሲለኝ በቃ ይሄ ደግሞ ቀላል ነው በጥንቃቄ መስራት ነው ምናምን ሲለኝ ያንቺ ቤተሰብ ህይወት እንዲለወጥ ባንቺ ላይ እንዲደርስ የማትፈልጊውን ነገር በፍጹም በሌላ ሰው ላይ ስታደርጊ ነበር። እኔ በቃ ጥሩ ገንዘብ ከፍልሻለሁ ምንም ቀላል ነው ምናምን ነገር ለኔ አንቺ በቃ እንትን ሲል ቀላል ነው መሰለኝ። እኔ እንደዚህ ከባድ እንደሆነ አልገባኝም። እና ከዛ እኔ ብቻዬን አይደለም ያደረኩት፣ እሷ ጋር ነገርኳት፣ አብረን ነበር የምንሰራውና እንደዚህ አይነት ስራ ያለኝ ነው መስራት ትፈልጊያለሽ ወይ እንስራ ወይ ምናምን ነገር ዝም በያት ለፍልፊ መስራት ትፈልጊያለሽ ወይ እንደዚህ ያለኝ እኔ ህይወቴ እንዲቀየር እፈልጋለሁ። ይሄ ስራ ታውቂያለሽ ይሄው ስንት አመታችን ምንም እየቀየረን አይደለም፣ ከወር እስከሚመጣ ብር እየተበደረን ነው ምንድነው ስላት እሺ ሰራለሁ ነው ያለችው። በቃ እንሰራለን በቃ እንደው ታዲያ ለምንድነው ይሄ ሁሉ ማስመሰል ያስፈልገው? አብረሽ እኔ እንዲህ ላስረዳችሁ እኔ አልሰራሁም በጭራሽ። እንደነገርኩህ እኔ መጀመሪያ ነርስ ነበርኩ፣ ከዛ በኋላ ወደዛ እንድሰራ አደረጉኝ። ሳታለቅሽ መናገራችሁ ለምን ነርስ ነው የምታወሩት? በቃ ምንም የሰራሁት ወንጀል የለም። በቃ አብራ ሰርታለች እየሰራች ነበረ። እሷ ናት እንደውም እሱን ራሱ እንትን ያለችው በቃ ብቻችን መስራት የለብንም እኔና አንቺ ብቻ ሳይሆን ሌላ ሰው እንጨምር ምናምን ቢያንስ የሚያደርስልን ምናምን ነገር አለች። እኛ ለምንድን ነው እኔና አንቺ ብቻ መስራት አለብን ቢያንስ ገንዘቡ ለሶስት ሲሆን ምናምን ስላት አረ ችግር የለውም በቃ እሱን ጓደኛ አለኝ ማውቀው ልጅ አለች። ከዛ እሱን እሷ ናት ያስተዋወቀችኝ። ስታስተዋወቀኝ ከዛ እኔ ያወራሁት ምናምን ነገር ከዛ እሺ ምናምን አለት ነገርኩት፣ ሁሉንም ነገር አስረዳሁት በስነ ስርዓት። እኮ አልገባኝም። እሱን አንቺ ነሽ ያስተዋወቅሽኝ። እኔ ስራ እዛው ከመቀጠሬ በፊት ስራ ነበር ሲጀመር። ሰምኛለሽ? ይህን ሁሉ ነገር ካረግሽ በኋላ ትዋሻለሽ እንዴ? እሺ ሬሳ ክፍል እንደምትሰሪ ተናገርሽው ራስሽ እኮ ምን እንደምሰራ ተናገርኩኝ። ስላለቀሽ የሰው ህይወት
እየነገርኩ ነው እኔ በስነ ስርዓት እየነገርኩ ነው። ራስሽ አይደለሽ እንዴ እንደዚህ አይነት ስራ አለ ህይወት የሚቀይር ብለሽ ያመጣሽኝ? አርፌ ታክሲን በሰራ ኖሮ ዛሬ እዚህ ላይ አልገኝም ነበር። በአንቺ ምክንያት ነው የሁሉ ነገር የመጣው። ዝም በል አንተ። በቃ እሺ። እዚህ ቤት ውስጥ የነበረው ስጋ የምንድን ነው? ያሳማ እንዳልሆነ የክሮ አባላት አረጋግጠዋል። ቆይ ከየት ነው የምታመጧቸው? ወዴት ነው የምታደርሷቸው? መኪና ውስጥም እንደዚሁ ስጋ አግኝተናል። ምንድነው የምታደርጉት? እሱ ስጋ ማለት እንደዚህ ስጋ ምናምን ስጋ እንሸጣለን። ኖርማል ስጋ ቢሆን መቼም ይሄን ያህል ጊዜ እዚህ ቤት ውስጥ ደርቆ እስከሚቀመጥ አይደርስም ነበር። ያው ማለት ኖርማል ስጋ ነው። ምን ያን ያክል እንትን የሚባል አይደለም። ኖርማል ስጋ ነው እየሸጥን ያለ ነው። ምንም የተለየ ነገር የለም። እየሸጥን ያለ ነው ኖርማል ስጋ ነው ማለት ያው የአህያ ምናምን ስጋ ነው እየሸጥን ያለው ከስጋ ጋር እንደዚህ ምናምን። የአህያ ስጋ ነው ስትሸጡ ስታከፋፍሉ የነበረው? ዝም በይ ብዬሻለሁ አንቺ ሴትዮ። አንቺ ራስሽ ዝም በይ። የአህያ ስጋ ነው ስትሸጡ። ይሄን ሀሳብ ያመጣችው እሷ ናት። ሲጀመር እሷ ናት ያመጣችው። በጣም ያዋጣናል እያልሽ ስቀባጠሪ የነበረው ምንድን ነው? እኔ ለምን እንደዚህ ጠማማ የሆነ እኔ ወደ እኔ ዞረ ጭራሽ ትቀባጠሪያለሽ እንዴ? ከአንቺ ጋር አልጨረስኩም። ይሄ ነገር ከአንቺ ጋር የሚገናኝ ከሆነ ምንም አይገናኝም። ምንም ያገናኘው ነገር የለም። አሁንም ከፈለክ በሰማት መራቸው በእኔ በፍጹም ይሄ ሁሉ ሀሳብ ማድረግ እየሞከርሽ ነው። ግን ለምንድነው ሁለታችሁም ወንጀለኛ ናችሁ? እርስ በርስ ለምንድነው ወደ ሰው ላይ ጫና እያደረሳችሁ? ታዲያ እኛን መቀመቅ ልታወርደን ተዘጋጅታ እሷ ልታመልጥ ነው ከዚህ ሁሉ ነገር? ለምን አብራ ሰርታለች እኮ። እንደማላመልጥም አውቀዋለሁ። እኔ እኮ ነገርኩ። እሷን ብቻ አይደለም ያልኩ፣ ሶስታችንም አብረን እየሰራ ነው። ሶስታችንም እዚህም ላይ እሷም አለችበት። ሀሳቡን ያመጣችው እሷ ናት። በቃ ይሄን ስራ የሆነ ከሆነ ሰዓት በኋላ ህይወታችን ይቀየራል፣ ይሄን ስራ እናቆማለን፣ ይሄን ስራ መስራት አለብን ብላ ነው። ይሄ ተቀናበረ ሴራ መሆን አለበት። በፍጹም ምን ያያ ስጋንሽ ልላሽልም በፍጹም። ቆይ ስለዚህ አለቃችሁ የት እንዳለ እንድትነግሩኝ ይፈልጋል። አለቀይን ለማግኘት እኛን በቀላሉ እንዳገኘን አለቀይን በቀላሉ የምታገኘው አይነት አይደለም። አሁን አድራሻውን ስጭኛለሽ አስጭኝ። እሱን ደግሞ ለማግኘት በጣም ከባድ ነው። አሁን ከሱ ጋር እንኳን አንተ ማለት ነው ስንት ሰው የሚፈራው ሰውዬ ነው። በጣም የሚፈራ ሰውዬ ነው። አንተ አገኘዋለሁ የሚለውን ነገር ይቅርብ ወንድሜ፣ ይገላል። አንተም ጥሩ አይደለም። የማይሆን ነገር ውስጥ ነው የሚያደርገው። እኔም እሱን አልለቀውም። እሺ ሌላ ያልነገራችሁኝ ስለምትሰሯቸው ወንጀሎች፣ እናንተ ስለምትጠቀሙት ነገር በሙሉ እንድትነግሩኝ እፈልጋለሁ። ተናገር። ይሄ ሁሉ ነገር እውነት ነው? ይሄንን ነገር ስታቀነባብር የነበርከው አንተም ጭምር ነህ? እኔ እሷ ናት በቃ ሁሉን ነገር የምታውቀው። እኔ በእሷ በኩል ነው የመጣሁት እና በቃ እኔ መጀመሪያ እንደ ስራ ነበር በቃ ሬሳ እንዳመላልስ ብቻ ነበር የተቀጠርኩትኝ። ከዛ ቀስ እያሉ ነው። ይሄ ቤት ሴራ የምትሰሩበት ቤት ነው? የምትገናኙበት ቤት ነው? ይሄ ሶስታችንም የምናወራበት ምናምን ተገናኝተን የምናወራበት እንደነገርኩ ስጋውን አብረን ሰርተን የምንሸጥበት ምናምን ነገር ነው። ይሄ ቤት ማንም አያውቀውም ከሶስታችን ውጭ። ሶስታችን እንትን ያለው እሷ አውቃ ነው ብዙ ነገር ከኛ ጋር ባንዳንድ ነገሮች ከእናንተ ጋር ብቻ ነው እዚህ ቤት የመጣሁት። በምንድን የተጣላችሁት? በምንም አልተጣላንም። የተጣላነው በቃ እኔ ፖሊስ ጣቢያ እንሂድ ስላልኩኝ ነው። በቃ ፖሊስ ጣቢያ እንሂዳለን። ከዛ በኋላ ማስፈራራት ጀመሩ። አርፈሽ ተቀመጭ። ኧረ እባክሽ አሁንም እኔ ስላለቀሽ አንድ ያዙልኝ እነሱ። ተነሽ ያለ ዛሬ ይሄን ቤት ያዙልኝ ሁለቱንም። እሺ ከአንቺ ጋር አሁን ጀምር። ከመጀመሪያው ጀምሮ መተሽ ከኔ ጋር ውሸት አደገኛ ጨዋታ እየተጫወትሽ ነበር። ስለምን አደገኛ ጨዋታ ነው የምታወራው? ማለቃቀስሽን ተይና እውነቱን ተናገሪ። ምንድነው የምነግረው? ይሄንን ስራ ከነሱ ጋር አብረሽ ስትሰሪ ነበር ወይስ አልነበረ? አልነበረም። አልሰራሁም። እየዋሸሽ ነው። አልዋሸሁም። ከምን ትሆነ ታዲያ እያወሩ ያሉት? እኔ ለፖሊስ እንጠቁም ስላልኩኝ አሁን ደግሞ ስላጋለጥኳቸው ነው እንደዚህ ያደረጉ ያሉት። ለምን ሰው ነፃ ወጣች የሚል ስሜት ነው እንደዚህ የሚያደርጋቸው። ስለዚህ እዚህ ነገር ውስጥ የለብሽ። የለሁበትም። እኔ ምንም አውቃለሁ ነገር የለም። አይ ዝም ብዬ የምረዳው ነገር የለም። ተረጋጊ። ስለ አንቺ ገና ማጣራት ያለብኝ ስላለ አንቺን በቁጥጥር ስር አድርጌ ማጣራት ያለብኝን አጣራለሁ። እንግዲህ ውድ ተመልካቾቻችን ይህንን ጉዳይ አልጨረስንም። በቀጣይ ላይ ስለሷ ማጣራት ያለብን ነገሮች አሉ። እንደዚሁም አብርሃም የሚባለው ሰው
ጋር ማጣራት ያለብን ነገር አጣርተን አዲስ ነገር ሲኖር ይዘን እንመጣለን። ሁለቱ ግን የእምነት ክህደት ቃላቸውን ስለሰጡ በቁጥጥር ስር ውለዋል። በቀጥታ እነሱን ለህግ አካል አሳልፈን እንሰጣለን። እሷ ግን ከኔ ጋር ትቆያለች። ተነሽ